ዛሬ አብረን ብናደር ደስ ይለኛል ካላስቸገርኩ። አይኔን አይቶ አይረዳኝም። አንቺ ዱዳነሽ ማውራታችን ማውራቻል በድሮ አስተሳሰብ ነው እኮ አሁንም ሰው ያለው። ጫላጩ በጨበጠ አበበ በሶ በላ ሲል ነው የወጣው። በጌታ ወየ በዛሬ ቪዲዮ እጅግ ትልቅ ሰርፕራይዝ ለናንተ ድድ የሚያስከፍቱ ቪዲዮዎችን በዛሬ ቪዲዮ እንመለከታለን። ሰላም ውድ ቻናል ቤተሰቦች እንደምን ቆይታችኋል? ዛሬ እናንተን ፈታ ዘና የሚያደርጉ ቪዲዮዎች ይዘን በሰዓቱ ለቻናሉ አዲስ ከሆናችሁ ሰብስክራይብ ምትላምተን በመንካት ቤተሰብ ፕላስ ይሁኑ። ሁላችንም ይሄን ቪዲዮ ከመጀመራችን በፊት ላይክ እናደርጋለን። ምችት ይበላችሁ። እንካሲኔ ሊሳን አረ አንድ ቁርጥ ወይ ተጎዳለ ተው ልጅ ካራቸው ይከረጋል በእናት አንድ ቁርጥ እንኳን ከተበላለ መሰል ጉሮሬን ይዞኛል። አይታኛክልኝ እኮ በእናት አንተስ ወጥ የለም እንዴ? ዳራ ከጎን ሰው አለ አባ ታቸው ነው ያለቀስኩት። እኔ ቢደመር እነሱ ግን አላሉ ወጡናችሁ በጣም ግን የማልጅ ነው አንተ እኔ ግርማ ልጅ ነኝ። ግርማ ደግሞ ማን ነው? ግርማ እዛ ላይ ሰፈር እስኪ ኮፍያ ነው ልቅ እንጂ ኧረ በእናታችሁ አታሰቃዩ። ባለፈውም እንደዛ በዛኛው በር ገብቶ ነበር። እስኪ አንተ ራፉ ሞኬ ቢኖር እኮ ቤቱ 2 ኩንታል ጤፍ ነበር። እሱ ሴሉን ጥሎት ሞት አይደል? ዝም በል ኧረ ለምግብ ተቀመጥኩ ሞኬዬ። አይ ኧረ ምን ወጣሁት ሞኬዬ። የኔ አናጋሪ የኔ ጓደኛ ለአንተ ሲባል እንደዚህ ለምግብ ልገመጥ ወይ? አየየ እንዴት ይሻላል? እሺ ተነስ ምግብ እንደዚህ እሱም ሄዱን አይታችሁ ምግቡን ከለከላችሁት ለህዝቡ። ኧረ ተስካር ነው እባካችሁ ይብሉበት ሰዎች ባመሉ ናራና እሄዳለሁ። አረፍ በል አንጀቴን በላው አንተ አንጀቴን ካበቃ ምኑን በላውት እንካው ወጡን አምጡልኝ ለእናታችሁ ግርሞና ስጧቸው ለነሱ ወጡን አምጪው። ቆይ ጎን ሰው አለ አባ ታቸው ነው ያለቀስኩት። እኔ ቢደመር እነሱ ከኔ ላይ ነው የሚያነሱት በለኝ አባት። ከዚህ ከአንተ ሳህን ላይ ነው ብፌው በለኝ። ይሁላ ቁርጥ ምንድነው? በጌታ ወየ ለማክሰር ነው የመጣው ቤተሰቡ። ይሄ እኮ ከበቀል አይተናነስም ብራዘር። መጀመሪያ ደግሞ በጓሮ በር ገብተሽ ነበር እኮ ማለት ይሄንን ቢያይኮ ድጋሚ ሁለተኛ ሞት ነው የሚሞተው እኮ ልጁ። አነሳሳ እንኳን ሞተ ነው ምንድነው አልገባኝም። አይኔን አይቶ አይረዳኝም። አንቺ ዱዳነሽ ማውራታችን ማውራቻለሽ። ስለዚህ ማውራት መቻል አለብሽ። እንዴት ነው አይንቺ የምን ግዴታ አለበት? ያንቺን አይን ምን እያሰበች ነው ብሎ መጨነቅ አለበት እንዴ? በዚህ ኑሮ ውድነት ምን ሆነሽ ነው? ዋው ካልሆነ ጠንቋይ ጥበሽ፣ አይንሽን አይቶ የሚረዳ ጠንቋይ ጥበሽ። We are extremely happy. I don't know whether you can define the word extremely. አው በቃ በምን እናውቃለን? አይንሽ ላይ ጽሑፍ አለ እንዴ? እቺ ልጅ የወንድ ልጅ ችግር ገብቷታል። በፍቅር ሲዝም ዘመን ወንድ ነበረች ማለት ነው። እቺ ችግራችንን ተረርታ ያንን ችግር ለመፍታት ነው አሁን የመጣችው። እሺ ይኸው አይኔን አንብቡት እስኪ እና ነገሩ ምንድነው የማስበው ኮሜንት ላይ ጻፉልኝ። እንዲቻላል እንዴ? እኔ የመጀመሪያ ኤክስ እስኪ አይኔን አንብበ እጣ ፈንታዬን አንብብልኝ ትላለች። በቃ አይናችንን አይታችሁ እናንተ የእናንተን አይን ማንበብ እንደማንችል ወቋ። ላይክ እና ሰብስክራይብ እያደረጋችሁ ትብብራችሁ አይለኔው። አንድ ሰከንድ ከታች ያለችውን ጥቁሯን በተን ነጭ አድርጓት። ምችት ይበላችሁ። እነዚህ ሁሉ ሴት አርቲስቶቻችን የያዙ 70 ፕሮ ማክስ ነው። ከየት አምጥተው ይመስላችኋል? ያኔ ጌታ ዛሬ አብረን ብናደር ደስ ይለኛል ካላስቸገርኩ። What? ግን እዚች ጋር ምን ለመናገር ፈልጎ ነው አልገባኝ። ለምንድን ነው እንደዚህ አይነት ነገር ቶሎ ማይገባኝ?
የ88 ሰዎችን ህይወት ነጥቃልና ለዚህ ወንጀልህ ማብራሪያ አለ? አዎ በድንገት መኪና እያሽከረከርኩኝ ነበርና ፍሬን እምቢ አለኝ እና በግራ በኩል የሆነ ድግስ ነበረ፣ ብዙ ታዳሚዎች አሉ። በቀኝ በኩል ደግሞ 2 ሰዎች አሉ። ስለዚህ ታዳሚዎቹን ከምገጭ እነዚህን 2 ሰዎች ብገጭ ይሻላል ብዬ ወሰንኩ። ከዛማ አንደኛውን ከገጨሁት በኋላ አንደኛው አመለጠ። ከዛ እሱን ስከተል ወደ ድግሱ ገባ። ቅጥር ነፍሰ ገዳይ ነው ብራዘር። በመኪና በፍሬን አሳበበ እንጂ ቅጥር ነፍሰ ገዳይ ነው። ምናልባት እንግዲህ መኪናው ወርቦት ድንኳን ሰበራ ገብቶ ቢሆንስ ድግሱ ላይ ምን ታስባላችሁ? እስራኤላውያንን ቀይ ባህርን በበትሩ ለ2 ከፍሎ ያሻገራቸው ማን ነው? ኃይለ ገብረስላሴ። ኦኬ በትሩንም የያዘው ኃይሌ ነው። ኦ ማይ ጋድ ዋው! እዚህ ውድድር ላይ የሚመጡ ሰዎች ላለመመለስ ነው እንዴ? አልገባኝም። አለመመለስ ያሸልማል ነው ውድድሩ። ከጥያቄው በጣም በራቅ ቁጥር የምታገኘው ነጥብ ከፍ ይላል። ለነገሩ ኃይሌ ከሆነ ይቻላል፣ በቃ ይቻላል፣ የማይቻል የለም። ለዋሙ ሆነሽ ነው? ኧረ በእናትህ የመጨረሻ ደሃ እንደሆንኩኝ ዛሬ ነው ያወቅኩት። እንዴት? እኛ ቤት የነበረችው አይጥ ጎረቤት ሄዳ ወፍራ ስትመጣ ነው። እና እኛ ቤት ይሄን ያህል ተበድለናል ነው የምትለኝ? ለአይጥ እንኳን ምቾት አይሰጥም። ምን አለ ልብስ ምናምን አትበላም እንዴ? ምግብ ከሌለ ደሃ ሆናችሁ ብቻ አይመስለኝም። እንግዳ አቀባበል አትችሉበት። እናንተም ብሎ የመጣ እንደው አይጥ በአግባቡ መቀበል ያቅራችኋል። ኧረ የለዋ ጉር ተሰራንልህ ደግሞ ምኑ? ኧረ የምበላውን ቦምቦል ነው አለሚቱ በእግሯ ነው የምታበቀው አሉ። ታሽ በእናትህ። ኧረ የምሬን ነው። ለዛ ነው ለካ ሩጥ የሚለኝ። ከዛሬ በእጅ ተቦካው ነው ስንበላ የነበረው እና ለዛ ነው ተማታ የሚለኝ። በማሽን ሲቦካ ምንድን ነው የሚለው? እስኪ ኮሜንት ላይ ጻፉልኝ። ምን አድርግ ነው የሚላችሁ? በድሮ አስተሳሰብ ነው እኮ አሁንም ሰው ያለው። ጫላ ጩቤ ጨበጠ አበበ በሶ በላ ሲል ነው የወጣው። ተመልሶ ሲሄድ ጫላ ፌራሪ የጨበጠው አሁን ተስላ ቡጋት እነኝን ጨብጦ ጠበቀው። አበበስ በሶ በላ ላይ ወጥቶ ሲመለስ አበባውን በሼፍ ነው የሚበላው። በሼፍ የነጭ ምግብ ነው የሚመገበው፣ የነጭ ምግብ። ታዲያ እንዴት ግራ ይግባን አባቴ፣ እንዴት ግራ ይግባን። እኛ ድሮን ያለ ነው መጥቶናል አባት የሉም አይታዩም የምለው እኮ በምክንያት እኮ ነው። ያው እነሱ የሉ ግራ በቃ እንደ ቴኒስ ዳኛ መሀል ገብተን እንዴት ነው እንዴ ከዚህ በኋላ ስሜን ሺፍት አድርጌያለሁ። ማን ልበለው እስኪ? ጥሩ ውጤታማ ስኬታማ የሚሆን ስም ኮሜንት ላይ ጻፉልኝ እስኪ። በቃ ሺፍት አባቴ። አቤኔዘር ምን ይሰራል? አቤኔዘር ምን ይሰራል? ምን ይኸው ከነ አመድ ያለው ይኸው ቡን ብዬ በቃ ደህና ስም ፈልጉልኝ። ደህና ስም ከጊዜው ጋር የሚሄድ ኮሜንት ላይ ጻፉልኝ። ና ወሬት ነው የምትሮጣ? አሞኝ ነው ስትጨሪ ሆዲ አሞኝ ነው ያምር። የት ክላስ ነህ እንዴ? ስምንተኛ ጀ ባለፈው የሰጣችሁን አሳይመንት ሰርታል? ኤክስ ፈልጉ የሚለው ነው። ኤክስ አሁን ማለት አልተገኘም እንዴ? ቲሪ አንተ ጭራሽ ትምህርቱንም ትተዋል መሰለኝ። ሲጀመር የት አለ ዩኒፎርም? የት አለ ዩኒፎርሜ? እንትን አሁን ውሃ የለም በሰፈራችን ምንም የለም ውሃ። በቃ ለሌላ ነገር ቢሆን ውሃ ከየትም አምጥተህ እንትን ትላለህ። ለዩኒፎርም ሲሆን ነው የለኝም የምትለው? አረ ምንም ሲጀመር አንተ አልተመቸኝም። እስኪ መምህራን ፈትሽልኝ። ምንም የለም እንዳለ ምንም መስሎኝ አይመስለኝም። ጠዋት እንዴት እንዳለፍከኝ ግን ግራ ገብቶኛል። እስቲ ቆይ ይኸው እስቲ ደፍተሮች ምርጥ ያታውን ዱቅ እንዴት ያምራል። ወላሂ አንተ ምንድን ነው ገለምሶ ጭራሽ አንተ ነህ ይዘህ የምትገባው አይደለ? ትምህርት ቤቱን የምታበላሽው አንተ ነህ። የትምህርት ቤት ተማሪዎች ጀበና ነው እንጂ እንዴት ስም ጣሪያችሁ እንኳን አይፈትሽም? እንዴት ነው ምስተሸለሙ ነው? ቆይ እሱንም ጥራልኝ። ምስተሸለሙ አብረን ነው ወስዶ አምናደርገው። ጭራሽ ጥራልኝ እሱንም። ዳይ አንተ ወደ ቢሮ ግባ። ሂድ ይዘልኝ አንተ ሁሌ አይደለም አንዳንድ አሁን ትምህርት ላይ እንደው ባይሳካል ትምህርትን ጣልኩት ነው እንጂ ወደኩኝ ትላለህ። ደስ ይላል። ህብረታችሁ ደግሞ ከአስተማሪው ጋር ነው ዱዓ የምታደርጉት። ዋው ደግነቱ አንድ በእጅግ መልካም በቃ ትልቅ ደረጃ እንደምደርስ ያስታውቃል። ምክንያቱም በቃ የከፋ ነገር አትጠቀምም፣ የጀበና ብቻ ነው።
ስንት ነገር አለ፣ የማንቆርቆሪያ አለ፣ የድስት አለ። እሱን ብትጠቀም ምን ደረጃ ሊደርስ እንደምችል እንግዲህ ማሰብ ነው። ይሄን ልጅ ያው 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። ንግቡ እናንተ ንግቡ። አንቺ ቁጭ በይ አንተ ቁም። አንተ ሁለታችሁ ናችሁ። ዋው ደስ ይላል። እሺ ስራ ጎበዝ ነሽ አንቺ። ሳይሽ ምንድነው ከዚህ በፊት ስትሰሩ የነበረው? ጀምር እስኪ አንተ። እሺ መጠጥ ያለ ሰው ነው ፈልግ። አመሰግናለሁ። በኮከብ የታለሽ ሆስፒታል በድንገተኛ ክፍል ለ16 ዓመት ሰርቻለሁ። የራሴን ቢዝነስ በቃ ታስጨንቃት። እሺ አንቺ ምንድነው ሜኑ ቦስ ምንድነው ዘሬ የነበረው? ሻንቺ ቦስ ነኝ። ትንሽ እንግሊዘኛ አልቀላቀል ይችላል። ችግር የለም በመናገር ነው ይሰማል። ችግር የለም። በጣም ደስ ይላል። ኮብልስቶን ኢንስታሌሽን ለ6 ወፍጮ ቤት አካባቢም እህል ዳውንሎዲንግ አንቺ ስሜ ተቀጥረሻል። አንቺ ተቀጥረሻል። እንትን አድርግልኝ ስቶክ መሸላሻ የሚለው ትሬንድ እንዳያልፈኝ ለሁለት እንሰራዋለን። ነኝ ውጣት ጀለስ እዛ መጥቶ የተማረበትን ማስተርስ ፒኤችዲ በኢንስታሌሽን ምናምን ይላል። በእህል ዳውንሎዲንግ ጀለስ ተቀጥራለች። መቼም ለምን እንደሆነ አይጠፋችሁ። ባለፈው ያልኩህ እንዴት አደረክ? የስርቁቱን ጉዳይ ስም አትጥራ። የምን ስርቁት ነው? ስም አትጥራ። ስማኛው የቴክስቱን ጉዳይ ጨርሰው እኔ ከሀገር ልውጣ ነው። ወደ ውጭ እመለሳለሁ። እኔ ለማጥራት ነው እንዴ? ልውጭ ለምን ልብላ? እመለሳለሁ። እኔ ሳዱን ይሳኩል ነው ሰው ይሰማ። በዚህ እድሜ ማን ነው አንተ የሚድረው? በዚህ ፍትኩል ቻክ ነው እንጂ ላንተ የሚያስፈልግ ሳኩል እመለሳለሁ። ሰማኛል እኮ እንደዛ በለኝ። አበላ አጣጣው ለምን እንዲያተርግ ዝም በል። ሳምንት ነው የምቆየው። እሺ ለጁጣ ማስጠንቀ ሰጣለሁ ወይ ደግሞ ቆይ እሺ ቢያንስ አንተ ተነሳ ተማለ አንተ ሻውዘሽ በቃ ውሰደኝ። በቃ ምንድነው ሻውዘሽ? ባንተ በግ መሰለህ ጥጣ ነው። ከኔ ጋር ዱባይ ትሄዳለህ። በቃ አንተ እንዴ እኔ ይኸውልህ ሳምንት በቆይ ነው እመለሳለሁ። ወስዳለሁ ተመልሰን እንሄዳለን። በቃ እንዴ ምን ነው ስልኩትን በቃ አውራታ አንተ ሰባት ስራ ብቻ ስራ ስራ ብቻ ስራ ለማንኛውም የዛሬ ቪዲዮ ይሄንን ይመስል ነበረ። በቀጣይ በጸዴና በአሪፍ ቪዲዮዎች በምርጥ ቪዲዮዎች ተመልሰን እስከምንገናኝ ያው እዚህ ጋር ከደረሳችሁ ደግሞ ሰብስክራይብ አድርጉ፣ ላይክም አድርጉ። እስኪ አበረታቱኝ። ነገ ሌላ ቀን ነው፣ የእግዚአብሔር መምጫው አይታወቅም። ለማንኛውም ትብብራችሁ አይለይ። እስከምንገናኝ ሰላም ከእናንተ ጋር ይሁን።